ለእስራኤል ህልውና ወጣትነቷን የገበረችው ብርቅዬዋ የሞሳድ ሰላይ የጽዮን አንበሲት የዛሬ ትረካችን አካል ነች። ሞሳድ እንደሚታወቀው በዓለም ላይ አንደኛ የስለላ ድርጅት ነው። ለዚህ ድርጅት ህይወታቸውን፣ ቤተሰባቸውን፣ ትምህርታቸውን በአጠቃላይ ሌላው ዓለማቸውን ትተው የቆረቡለት ሰላዮች አሉት። በየጊዜውም ዝናቸው ይናኛል። የሞሳድ እይታ ውስጥ የገባ አሊያም ኢላማ እንዲደረግ የታሰበ ሰው ቀን ይቆጥራል እንጂ መገኘቱ አይቀርም። ሲገኝም ወይ ይገደላል፣ ትዕዛዝ ካለ ደግሞ ከነ ህይወቱ ለፈላጊው አካል ይቀርባል። የሚኖርበት ሀገር ህግ ዜጎችን አሳልፎ የማይሰጥ እንኳን ቢሆን ለሞሳድ መላ አይጠፋውም፣ ይወሰዳል። አለቀ። ዛሬ ደግሞ ታሪካቸው በጉልህ ከሚነሳው ሰላዮች መካከል የጽዮን አንበሲትን ታሪክ እናያለን። አብራችሁን ዝለቁ። በዓለማችን የስለላ ታሪክ ውስጥ ከራሳቸው ህይወት ይልቅ የሀገራቸውንና የህዝባቸውን ደህንነት አስቀድመው ወደማይመለሱበት የጨለማና የሞት ሸለቆ የገቡ ጥቂት ብርቅዬ ጀግኖች አሉ። ርህራሄ በሌለው የስለላ ጦርነት ውስጥ ገብተው የሀገራቸውን ጠላቶች በመቅጣትና ህዝቧን ከጥፋት በመታደግ ረገድ የማይታመን ጀግንነት ያሳየችው ሲልቪያ ራፋኤል ናት። ሲልቪያ ራፋኤል ከነዚህ ቀዳሚዋ ናት። ይህች ብርቅዬ ሴት ለእስራኤል ሀገር ህልውና ስትል የከፈለችው የህይወት ዋጋ በእጅጉ የሚያስደንቅና በክብር ሊዘከር የሚገባው ታሪክ ነው። በጣም የሚገርመው የእስራኤላውያን የስለላ ታሪክና አነሳሱ ነው። እስራኤላውያን ሀገር ሳይኖራቸው እንደ ጨው ዘር ተበትነው በነበረበት በዚያ ዘመን ሌላ ሀገር ውስጥ የተወለዱ አይሁዳውያን ለእስራኤል ያላቸው ፍቅር የተለየ መሆኑ ነው። ሞሳድን ያገዘውም እሱ ይመስላል። በዓለም ሀገሮች ኢትዮጵያን ጨምሮ ለ70 ዓመታት ተበትነው ሲኖሩ ያልገቡበት የለም። ስለዚህ የትኛውም ሀገር ላይ አሉ። ሲልቪያ የተወለደችው በደቡብ አፍሪካ ሲሆን አባቷ አይሁዳዊ ነበሩ። ያደገችው እጅግ በተንደላቀቀና በሀብት በተሞላ የድሎት ህይወት ውስጥ ነበር። ነገር ግን ከልጅነቷ ጀምሮ ስለ አይሁድ ህዝብ የዘመናት ስቃይ፣ ስለ ሆሎኮስት ሰቆቃና ስለ እስራኤል ሀገር ዳግም መመስረት የምትሰማው ታሪክ በውስጧ ጥልቅ የሆነ የሀገር ፍቅር ፍም አቀጣጠለ። ወጣትና ማራኪ በነበረችበት ወቅት ያንን የተንደላቀቀ ህይወቷን መርጣ በአውሮፓ ወይንም በአሜሪካ ከተሞች በሰላም መኖር ትችል ነበር። እሷ ግን በውስጧ የሚነደውን የጽዮን ፍቅር ማፈን አልቻለችም። በመሆኑም ቤተሰቧንና የድሎት ህይወቷን ትታ ገና በጦርነት አደጋ ውስጥ ለነበረችው አዲሲቷ የእስራኤል ሀገር የራሷን አስተዋጽኦ ለማድረግ ወሰነች። በ1960ዎቹ መጀመሪያ ወደ እስራኤል ምድር እንደረገጠች ኩቡዝ በተባለ የገጠር የጋራ እርሻ ውስጥ መስራት ጀመረች። በዚህ ወቅት የእስራኤልን ህዝብ የዕለት ተዕለት በጠላት ሀገራት መከበቧንና የህልውና አደጋዋን በቅርበት ተመለከተች። ይሄ ሁኔታ ሀገሯን በወታደራዊ ሳይሆን በተራቀቀ የስለላ ጥበብ እንድታገለግል ገፋፋት። የሁኔታውን አሳሳቢነት በመረዳት ወደ እስራኤሉ ቁንጮ የስለላ ድርጅት ሞሳድ በር አንኳኳች። ሞሳድ የሲልቪያን ብልህነት፣ በርካታ ቋንቋዎችን የመናገር ችሎታ፣ የማያወላውል ቆራጥነትና የተፈጥሮ ተሰጥኦ ወዲያውኑ ተረዳ። በዚህም ከእስራኤል ምርጥና ጥቂት የሴት ሰላዮች አንዷ ሆና ተመለመለች። የሞሳድ ስልጠና በዓለም ላይ እጅግ ጠንካራ፣ አድካሚና አእምሮን የሚፈታተን ነበር። ሲልቪያ ከጠላት መስመር ጀርባ ያለምንም ረዳት የመሮጥን ጥበብ፣ የጦር መሳሪያ አጠቃቀምንና ራስን የመከላከል ፍልሚያንና የመረጃ አሰባሰብ ዘዴዎችን በከፍተኛ ደረጃ ተማረች። ከሁሉም በላይ ግን ስሜቷን ገድላ ለሀገር ስትል ማንኛውንም መስዋዕትነት የመክፈልን ስነ ልቦና ተላበሰች። ስልጠናዋን ስታጠናቅቅ ሲልቪያ ራፋኤል የምትባለው ሰው ተራ ህይወት አከተመ። በቦታዋ የሞሳድ ቀንደኛና ብልህ መሳሪያ ተፈጠረች። ፓትሪሺያ ሮክስቦሮ የሚል የካናዳ ፎቶግራፈርነት ሽፋንና አዲስ ፓስፖርት ተሰጣት። እውነተኛ ማንነቷን፣ ስሟንና ታሪኳን አጥፍታ በውሸት ማንነት መኖር መጀመር የመጀመሪያው ከባዱ የስነ ልቦና መስዋዕትነት ነበር። ትልቁን ካሜራዋን አንግታ በአውሮፓና በመካከለኛው ምስራቅ ሀገራት ስትንቀሳቀስ ማንም ሊጠረጥራት አይችልም ነበር። በፈገግታዋና በማራኪነቷ ዲፕሎማቶችን፣ የጦር መኮንኖችንና የሽብር ቡድን አባላትን በማታለል ለእስራኤል ደህንነት ወሳኝ የሆኑ ጥብቅ ሚስጥሮችን ትሰበስብ ነበር። ካሜራዋ የፎቶ ማንሻ ብቻ ሳይሆን የጠላትን እንቅስቃሴ መቅረጫ መሳሪያዋም ነበር። የሲልቪያ የህይወት አቅጣጫና የጀግንነት ጉዞ ሙሉ በሙሉ የተቀየረው በ1972 ዓ.ም በሙኒክ ኦሎምፒክ የተፈጠረውን አሰቃቂ ደም መፋሰስ ተከትሎ ነው። 11 የእስራኤል አትሌቶች በጥቁር መስከረም ወይንም ብላክ ሴፕቴምበር የፍልስጤም ታጣቂዎች በጭካኔ ሲገደሉ ሞሳድ የእግዚአብሔር ቁጣ የተባለውን የበቀል ዘመቻ አወጀ። ሲልቪያ የዚህ ደፋርና የፍትህ አዳኝ ቡድን ዋና አካል ሆነች።
ተልእኮዋ የመረጃ አሰባሳቢነት ብቻ ሳይሆን የእስራኤልን ልጆች በጭካኔ የገደሉትን አሸባሪዎች ፈልጎ በማውጣት እርምጃ የመውሰድ ከባድ ኃላፊነት ነው። አንዲት ሴት በጨለማው የገዳዮች ዓለም ውስጥ ገብታ የፍትህ አስፈጻሚ መሆን እጅግ የሚከብድ የህሊና ሸክም ነበር። አውሮፓ ውስጥ እንደ ፎቶግራፈር ሆና ስትንቀሳቀስ የጥቁር መስከረም አባላትን በፓሪስ፣ ሮምና ለንደን ጎዳናዎች እየተከታተለች ለሞሳድ የኮማንዶ ቡድን አሳልፋ ትሰጥ ነበር። በርካታ አደገኛ የሽብር መሪዎች በተራቀቀ መንገድ እንዲወገዱ በማድረግ ረገድ የሲልቪያ ድርሻ ወደር የማይገኝለትና የእስራኤልን ሕዝብ እንባ ያበሰ ነበር። ነገር ግን ይህ ስኬት ያለ ዋጋ አልተገኘም። ሲልቪያ የራሷን ቤተሰብ የመመስረት ልጅ የመውለድና እንደ ማንኛውም ሰው በሰላም የመኖር መብቷን አጣች። በየቀኑ በሞት ጥላ ስር መጓዝ፣ ሁሌም በትኩረት መኖርና በሌሊት በቅዠት መንቃት የዕለት ተዕለት ህይወቷ ሆነ። ይህ ለሀገር ሲባል የሚከፈል እጅግ አሳዛኝና ክቡር ዋጋ ነው። በ1973 ዓ.ም የሲልቪያ ህይወት ወደ አስከፊ አደጋ ውስጥ ገባ። በኖርዌይ የሂል ሃመር ከተማ የሙኒኩን ጭፍጨፋ ያቀነባበረውን አሊ ሐሰን ሰላሜህን ለመያዝ በተደረገው ዘመቻ በሞሳድ ቡድን የመረጃ ስህተት አህመድ ቡቹኪ የተባለ ንጹህ የሞሮኮ አስተናጋጅ ተገደለ። ይህ ስህተት ሞሳድን ክፉኛ ሲያናውጠው ሲልቪያ ከማምለጧ በፊት በኖርዌይ ፖሊሶች ቁጥጥር ስር ዋለች። የኖርዌይ እስር ቤት የሲልቪያ ትልቁ የመከራ ዋሻና የጀግንነት መፈተኛ ሆነ። ለወራት ያክል አሰቃቂ ምርመራና የስነልቦና ጫና ፈጸሙባት። ዓላማቸው የሞሳድን ሚስጥር፣ የእስራኤልን የስለላ መረብና የሌሎች ሰላዮችን ስም እንድትናገር ነበር። እሷ ግን በእስራኤል ሀገሯና በዓላማዋ ላይ ያላት ፍጹም ታማኝነት አንዲትም ቃል እንድትተነፍስ አላደረጋትም። የስነልቦና ስቃዩ፣ የብቸኝነት እስራቱና ወደ ሀገሯ መመለስ አለመቻሏ ቢያስለቅሳትም ሀገሯን አሳልፋ ከመስጠት ሞትን መረጠች። ፍርድ ቤት ቀርባ የ5 ዓመት ተኩል እስራት ሲፈረድባት እንኳን ራሷን በኩራት ቀና አድርጋ ነበር። ሲልቪያ ራፋኤል በኖርዌይ እስር ቤት ያሳለፈቻቸው 22 ወራት ማለትም ከ1973 እስከ 1975 በብቸኝነት በከፍተኛ ጥንቃቄና ባልተጠበቁ ክስተቶች የተሞላ ነበር። ጥብቅ ጥበቃ ይደረግባታል። የታሰረችውን ብቻዋን ነው። የኖርዌይ መንግስት ሲልቪያ የተለየችና አደገኛ ሰላይ መሆኗን ስለሚያውቅ እንዲሁም የፍልስጤም ታጣቂዎች እስር ቤቱን ሰብረው በመግባት ሊገድሏት ወይም ሊያግቷት ይችላሉ የሚል ስጋት ስለነበረው ከፍተኛ ጥበቃ ያደርግባት ነበር። ለአንድ ዓመት ያክል ከሌሎቹ እስረኞች ተለይታ ብቻዋን በአንድ ጠባብ ክፍል ውስጥ እንድትቀመጥ ተደርጓል። ከጥበቃው በጣም መጥበቅ የተነሳ ለረጅም ጊዜ የፀሐይ ብርሃን እንኳን በደንብ አታገኝም ነበር። እሷም በዛ በብቸኝነት በነበረችበት ክፍል ውስጥ ስፌትና ዕደ ጥበብ መስራት ጀመረች። ብቸኝነቱንና የእስር ቤቱን ጭንቀት ለመቋቋም ሲልቪያ በሰዓታት ውስጥ የምታከናውነውን ስራ ፈጠረች ማለት ነው። ልብስ መስፋት፣ መሸመንና የተለያዩ የእጅ ስራዎችን መስራት ጀመረች። ይህንን ያደረገችው አእምሮዋ በብቸኝነት እንዳይጎዳና ጊዜዋን በትርጉም ለማሳለፍ ነበር። ከጊዜ በኋላ ለእስር ቤቱ ጠባቂዎችና ለጠበቃዋ ሳይቀር በእጇ የሰፋቻቸውን ስጦታዎች ታበረክትም ነበር። ሲልቪያ አንባቢም ነበረች። ከፍተኛ ዕውቀትና የማንበብ ፍላጎት የነበራት ሴት በመሆኗ በእስር ቤት ቆይታዋ በርካታ መጽሐፍትን ታነብ ነበር። ይባስ ብሎም በዚያ አጭር ጊዜ ውስጥ የኖርዌይን ቋንቋ በሚገባ ጥንታ መናገርና መጻፍ ችላ ነበር። ይህ የቋንቋ ችሎታዋ ከእስር ቤቱ ሰራተኞች ጋር በቀላሉ እንድትግባባ ረድቷታል። ሌላውና ከእስር ከወጣችን በኋላ ህይወቷን የቀየረው የጠበቃዋ ጉዳይ ነው። በእስር ቤቱ ቆይታዋ ውስጥ ትልቁ መውጫዋ ከጠበቃዋ ካኔስ ሺውዲት ጋር የምታደርገው ስብሰባ ነበር። ጠበቃዋ የእሷን የክስ ሂደት ለማዘጋጀት በሚል በየቀኑ ማለት ይቻላል እስር ቤት እየመጣ ለሰዓታት ያነጋግራት ነበር። ይህ የዕለት ተዕለት ግንኙነት መጀመሪያ ላይ ስለ ህግና ስለ ክሱ ብቻ የነበረ ቢሆንም ቀስ በቀስ ግን እርስ በርስ ወደ መግባባትና ወደ ጥልቅ ፍቅር ተቀየረ። ጠበቃዋ አኔስ በእስር ቤት ውስጥ የሚደረግባትን ጥብቅ አያያዝ ለማቃለል እና የተሻለ መብት እንድታገኝ ትልቅ ተሟጋች ሆኖላታል። ምንም እንኳን እስራኤል አምና የሂል ሃመሩን ስህተት ባትቀበልም በውስጥ መስመር ግን ለሲልቪያና ለሌሎቹም እስረኞች ትልቅ ትኩረት ሰጥታ ነበር። አብሯት የተያዙ 5 እስረኞች ነበሩና ለእስር ቤት ወጪዎቿ የሚሆን ገንዘብ ይላክላት ነበር። ከፍተኛ የዲፕሎማሲ ጫና በማድረግም ፍርዷ ከ5 ዓመት ወደ 22 ወራት ዝቅ እንዲል እና በይቅርታ እንድትፈታ መንገድ አመቻችታለች። ሲልቪያ ራፋኤል በእስር ቤት በነበረችበት ወቅት ያሳየችው ጥንካሬ፣ ጨዋነትና ብልህነት በእስር ቤቱ ጠባቂዎችና ባለስልጣናት ዘንድ ትልቅ አክብሮትን እንድታገኝ አድርጓታል። መጨረሻ ላይ ከእስር ቤት ስትወጣ ወዲያውኑ የጠበቃዋ ሚስት ለመሆን የበቃችውን በዚሁ በእስር ቤት ቆይታዋ በፈጠሩት
ጥልቅ ትስስር ምክንያት ነው። ከእስር ቤቱ ቆይታዋ በኋላ የጤና ሁኔታዋ ቢጎዳም የተወሰነውን ቅጣት ከጨረሰች በኋላ በይቅርታ ተፈታች። እጣ ፋንታ ሆኖ ጠበቃዋ ከነበረው ኖርዌያዊ አኒየስ ቺዩት ጋር ተጋብታ ከጨለማው የስለላ ዓለም ወጥታ ለጥቂት ዓመታት የሰላም ህይወትን ቀመሰች። ሆኖም ለእስራኤል ህዝብ ስትል የከፈለችው የመከራ ዘመን ስቃይና በውስጧ የማይሽር ጠባሳ ጥሎባት ነበር። ሲልቪያ ራፋኤል ለእስራኤል ሀገር ህልውና ስትል ወጣትነቷን፣ ውበቷንና የህይወት ዋስትናዋን የገበረች የጽዮን አንበሳ ናት። በ2005 ዓ.ም በካንሰር በሽታ ምክንያት ከዚህ ዓለም በሞት ስትለይ የእስራኤል መንግስትና ህዝብ አስከሬኗን አስመጥቶ በከፍተኛ የጀግና አቀባበል በክብር አሳረፋት። ታሪኳ ዛሬም ድረስ እንደ ሆረር ፊልም ልብ ሰቅዞ የሚይዝ ቢሆንም ከጀርባው ያለው የሀገር ፍቅርና ወደር የለሽ መስዋዕትነት በዓለማችን አደገኛ የሴት ሰላዮች ታሪክ ውስጥ በጣም አስገራሚ እንዲባል አድርጎታል። ውድ የሽርሽር ኢትዮጵያ ቤተሰቦች ታሪኩ ከተመቻችሁ ለወደዳችሁት አጋሩ። ተጨማሪ ሌሎች ታሪኮች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ኮፒ ሊንክ አድርጉ። ቢስተካከል የምትሉትን በኮሜንት መስጫው ላይ አስቀምጡልኝ። በሌላ መሰናዶ እስክንገናኝ በቸር ቆዩ።